ተሰቅሎ ደሙን አፍስሶ መቃብር ወርዶ ተረሳ ድንጋይ ፈንቅለው ጨለማ ምደው ሞትን አዋርዶ ተነሳ ኢየሱስ ተነስቷል ኢየሱስ ተነስቷል ኢየሱስ ተነስቷል ሞትን ድል ነስቷል። አሁን ቆሜ ያለው በምወደው በአዋሳ ከተማ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ውስጥ እንደሆነ ይታወቃልና በዛሬ ቀን በአዋሳ ላይ ያላችሁ የአዋሳ ቸርች አባላቶች፣ አገልጋዮች፣ አብሮ ሰራተኞች እንዲሁም ደግሞ በዚህ በኢትዮጵያ ውስጥ በሁሉም አጥቢያ የቸርቻችን አባል የሆናችሁ እንዲሁም ደግሞ አገልጋይ የሆናችሁ በግልጽም በስውርም ለዚህ ቸርች እስከዛሬ እንድትቆም አቅምና ጉልበት የሆናችሁ በሐሳብ በገንዘብ በጸሎት ያገዛችሁኝ የኢትዮጵያ እናቶች የኢትዮጵያ አባቶች ቅዱሳኖች እንዲሁም ደግሞ ኢትዮጵያዊ የሆናችሁ በኢትዮጵያም ከኢትዮጵያ ውጪ እንዲሁም ደግሞ እኔ የማራው ቋንቋ የሚሰሙ በተጨማሪ ኤርትራዊ የሆናችሁ ሁላችሁ እንኳን ለ2018 የፋሲካ በዓል መታሰቢያ በሰላም አደረሳችሁ። ከብሉይ ኪዳን ጀምሮ በርካታ ሰዎች ተወልደዋል፣ ሞተዋል። ግን አንድ ሰዎች ሞቶም የተነሱ ሰዎች አሉ። እንዲሁም ደግሞ ከብሉይ ኪዳን ጀምሮ በርካታ ነቢያቶች የሞቱ ሰዎችን ጸልዮ አስነስተዋል። የሆነ ሆኖ ግን የተነሱ ግን ተመልሶ ሞተዋል። የኛ ጌታ ግን ሕያው ነው፣ ሕያው ነው። መሞት ያለ ነው። አንዳንድ ተጸልዮ መነሳት ያለ ነው። ተመልሶ ግን ሞቶ ይቀራል እንጂ እንደሱ ተነስቶ የቀረሰ የለም። እስቲ ባላችሁ ቦታ ቀኝ እጆቻችሁን ከፍ አድርጉና ኢየሱስ ተነስቷል በሉ እስቲ። እሺ አንዴ ኢየሱስ ይመጣል በሉ እስቲ አንዴ ድገሙና ኢየሱስ ይመጣል በሉ እስቲ አንዴ። የእግዚአብሔር ዋናና ትልቁ ዓላማ ኢየሱስ እንዲወለድ ሳይሆን እንዲሞት ነው። እንዲወለድ ዋናው ዓላማ እንዲሞት ነው። ስንዴ ካልሞተ ዘር አይሰጥም። ኢየሱስ ካልሞተ ድነት የለም። ስለዚህ ኢየሱስ ተወልዷል፣ ኢየሱስ ሞቷል፣ ኢየሱስ ተነስቷል፣ ኢየሱስ ይመጣል። በተለይ በዚህ በአዋሳ ከተማ ላይ የምንወደው ወንድማችን ጸግሽ በዛሬ ቀን በዚህ ጉባኤ ውስጥ የለምና ለዚህ ራእይም ለኛ ለሁላችን እንድንቆም ያገዘን ቀኝ እጅ የሆነ በተለይ በአዋሳ ብቻ አይደለም በኢትዮጵያ ደረጃ በቸርቻችን መንፈሳዊ ዘርፍ ኃላፊ በመሆን ከኛ ጋር ማገልገል ከጀመረ እስከ ዛሬ ቀን ድረስ በነገር ሁሉ ያሳረፈ በጣም የምንወደው ወንድማችን ጸግሽ በስራ ምክንያት ሄዶ አዲስ አበባ ላይ ሰሞኑ ከኛ ጋር ያከበረ ነበረ። ማይቢ ከነገ ጀምሮ ወደ ቤተሰብ ይመለሳል። እዚህ ቦታ እሱ ባይኖርም እሱና ፓስተር መንገሻ እጅግ በጣም እሱ ቅድም ብሏልና እሱ የሚያቀኝ ነቢ ሆኜ አይደለም የሚያቀኝ ነቢ ሳሎ ነው የሚያቀኝ የጸለየልኝ እንደው ራሱ ስለማያካብድ ነው እንጂ መንፈሳዊ አባት ተብሎ ያን ያክል እየጸለየን መንገድ እያሳየኝ የቆየ እስከ ዛሬ የምወደው ጀግና ወንድማችን ፓስተር መንገሻ እንዲሁም ደግሞ የአዋሳ አጥቢያ መሪዎች ሁላችሁ የጸሎት ግሩፖች የምትወዱኝ የምወዳችሁ እዚህ ያላችሁ አዋሳ ሲመጣ የምሰማኝ ሰላም በጣም ብዙ ነውና አገልግዬ አይደክመኝም፣ አገልግዬ አይሰለቸኝም። በጣም የምወዳችሁ ቅዱሳኖች ሁላችሁ ስማችሁ የጠራው ብናገር ሰዓት አይበቃም። የምወደው ወንድሜ ዘማሪ በሽር፣ የምወደው ጀግና ነቢይ ሕያው እጅግ በጣም ዛሬ በዚህ ጉባኤ ውስጥ እንዴት ካቺ እንዳለ ባላቅም የምወደው ወንድሜ ዘማሪና ነቢይ አንተ እኮ ስሜ ብዙ ነውና ዘላለም ከኛ ጋር አለ። እጅግ በጣም በእኛ ቤት ቁመቱ ረጅም ግን ትውቱ ነቢይ ጉሩም አለ ከኛ ጋር፣ አፖስትል አያሌው አለ ከኛ ጋር፣ ዘማሪ መለያ አለ ከኛ ጋር፣ ጋሽ ዩሪ አለ።
ሁላችሁ እንኳን ለዛሬ ቀን በሰላም አደረሰ። እዚህ ቦታ ላይ ባትገኝም በአንዳንድ ጉዳይ በጣም ቢዚ ሆና ዛሬ አልተገኘችም። ሀንቾንም ከልጆቼ ጋር እንዲሁም ደግሞ የምወደው ወንድም ዳዊትም አለ በስውርም በግልጽም የምታገለግሉ እንዲሁም ደግሞ ለእኔ በዚህ ሰዓት እጅግ በጣም ቀን ማታ የሚያገለግል ወንድም ማሙሽ ያው ታውቃለህ የኔ ቤት ሹፌር መሆን እንግዲህ ፈንጅ ላይ እንደሚሄድ ነውና ደስ ያለ በክብር የሚሄድ ሰኞ ማክሰኞ ኦሮብ እስከማይታወቅ ድረስ ሁሌ በደስታ ተሞልቶ ደስ ያለው መኪና የሚያዝ ብቻ አይደለም በቆንቁ ሁሉ ቦታ ላይ ከነ የማይለየው ወንድሜ ማሙሽን ጭምር እንዲሁም ደግሞ በቆይታ ከሱ በጣም ብዙ የሚወደው ጀግና ነቢይ ካሌብ ያው ነቢይ ካሌብ ከሹፌር አልፎ ወደዚህ ስለመጣ ነው እሱ ያጠየው። እንዲሁም ደግሞ በዚህ ሰዓት በሁሉም ቦታ ላይ እጅግ በጣም በኃይል ያገዘ ያለው ወንድሜ ነቢይ ኢዮብ ሁላችሁ እንኳን በዛሬ ቀን በሰላም አደረሳችሁ። በዛሬ ቀን በዚህ ቦታ ላይ የለችም። በጣም የምወዳት ማሚ እንግዲህ ጠብቂያት ነበር። በዚህ በፋሲካ በዓል አንዳንድ ጊዜ በድንገት መታ በጉባኤው ስለምታስደነግጠኝ ወደ ጉባኤ ያየው ነበር። ዛሬ መታነች ያልኩ ነበርና ማሚ እንዳጋጣሚ እዚህ ቦታ እሷም አልተገኘችም። የምወደው መንፈሳዊ አባቴ ሐዋርያ ዲዲያን ጭምር ሁላችሁ እንኳን ለ2018 ለፋሲካ በዓል በሰላም አደረሳችሁ። እንደምታውቁ በዚህ በኢትዮጵያ ምድር አሁን በዚህ ሰዓት ረሃብ አለ፣ ውጊያ አለ፣ ችግር አለ፣ ጦርነት አለ። በግልጽም በስውርም ብዙ ጉዳይ እንዳለ ይታወቃልና ዛሬ ላይ በውስጣችን እንደ ስጋት፣ እንደ ፍርሃት፣ እንደ ማልቀስ እያደረገን እያከበርን የምንገኘው ይህ በዓል ጌታ እግዚአብሔር ለዚህ ለኢትዮጵያ፣ ለአፍሪካ፣ ለዓለም አሁን በየቦታ የምናየው ጉዳይ ሁሉ ሰላም አይደለምና በምድሪቱ ላይ ጌታ ሰላም እንዲያወርድ እንድንጸልይ በዚህ ጉዳይ ላሳስባችሁ ይፈልጋለሁ። እንዲሁም ደግሞ ድሮ የተቸገረ ሰው ተፈልጎ ነው የሚገኘው። አሁን ብዙ ሰው ተቸግሮ እንዳለ ይታወቃልና በዚህ በበዓል ወቅት በአጠገባችሁ ያሉ ወንድሞችን እህቶችን አቅም ያጡ ጉልበት ያጡ ገንዘብ ያጡ ሰዎችን በዚህ በበዓል ወቅት እንድታስቡ እንዲሁም ደግሞ በዚህ አጋጣሚ ሐዋሳና አዲስ አበባ ላይ አቅም ላጡ ሰዎች በበዓል ወቅት ልዩ ጉዳይ ለማድረግ ቤተክርስቲያናችን ባህል ያሰበ ነው ብዬ ተስፋ አደርጋለሁና ሁላችሁ ባላችሁ ቦታ በዚህ በዓል ወቅት ባጠገባችሁ አቅም ያጡ ሰዎችን በነገር ሁሉ እንድታስቡ። እንግዲህ አንድ ሰው በልቶ ብቻ መቶ የኢትዮጵያዊ ባህሪ አይደለምና የበላን ያክል አብረን እንድንበላ ባጠገባችሁ ያሉ ሰው እንድታስቡ አደራ ይላችኋለሁ። እንዲሁም ደግሞ ቀጣይ ባለው በ2019 ጌታ እግዚአብሔር ከረዳን መልካም የሆነች በነገር ሁሉ ያረፈች በሰሜን ሰላም፣ በደቡብ ሰላም፣ በምስራቅ ሰላም፣ በምዕራብ ሰላም፣ መሀል አዲስ አበባ ሰላም፣ ኦሮሚያ ክልል ሰላም፣ አማራ ክልል ሰላም ሆኖ እንዲሁም ደግሞ ኤርትራ ያለው ጉዳይ ሁሉ ተፈቶ በ2019 በትልቅ ምስጋና እንደምናከብር ተስፋ አድርጋለሁና ባለፈው ሳምንት እሁድ ቀን ያገለገሉ ጌታ ተናግሮኝ የበዓል ጊዜ ትተን ባህል እየጸለይን ነበረን። መልካሙም ክፉ የሆነ ነውና ደስ የሚለው ጉዳይ ጌታ ሳያውቅ በእኛ ህይወት ምንም አይሆንም። ግን መጥፎ ጉዳይ ሲሆን ደግሞ ቁጭ ብለን ማየትም ብዙ አንፈልግም፣ እንጸልያለን። አሁን የምንጸልየው ጸሎት ለ10 ቀን አይደለም፣ ለ20 ቀን አይደለም፣ ለ40 ቀን አይደለም። የምንፈልገው መልስ እስከምናገኝ ድረስ የምንጸልይበት ጊዜ ደርሷልና ድሮ ተስፋ እናደርጋለን። የሆነ ጉዳይ ሲነሳ ሀያል መንግስታት በእኛ ጎን አለ ብሎ እናስባለን። አሁን ከኢትዮጵያ ውጭ ያለው መንግስታት ስናይ እንኳን እኛን ለማገዝ ለራሳችን ብዙ አልተሰማመውም። ደስ የሚለው ጉዳይ አሁን ከሁሉ ላይ አይናችን አንስተን ወደ ጌታ ብቻ እኛ እናያለን። የሚያሻግረን የሚያሳርፍ አምላክ ከላይ ይጎበኘናል። አንድ ወር ሳይሞላ ጌታ እግዚአብሔር ኢትዮጵያን ያስባል። ያለው ጉዳይ ሁሉ ሰላም ይሆናል። ድጋሜ እላለሁ እንኳን ለፋሲካ በዓል በሰላም አደረሳችሁ፣ በሰላም አደረሰን። እስቲ ባላችሁ ቦታ አንድ ቀኝ እጅ ከፍ አድርገን አንድ ኢየሱስ ይመጣል በሲ አንድ የመጨረሻ ኢየሱስ ይመጣል።
በተለያየ ዓለም ዙሪያ ያላችሁ የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን አገልጋዮችና ፓርትነሮች የሆናችሁ በሙሉ መንፈሳዊ አባቴ ሐዋርያ እስራኤል ዳንሳ የሱ ደግሞ ባለቤት የኛ ውድ እናት ማሚ ሃኒቾ በአሜሪካ ያለችው ማሚ ፋንቱና በመቀጠል ደግሞ የሷ ባል ልጆቿ በሙሉ እንኳን ለመድኃኒታችን ለኢየሱስ ክርስቶስ ፋሲካ በዓል በሰላም አደረሳችሁ በሰላም አደረሰን ማለት እወዳለሁ። በሐዋሳና ከሐዋሳ ውጭ ያላችሁ ከጥቁር ውሃ እስከ ጭሬ በሲዳማ ምድር ውስጥ በዚህ ከጫፍ እስከ ጫፍ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሆናችሁ በዚህ ጉባኤ የተገኛችሁ ይሄ በዓል የሰላም የደስታ የመከናወንና የፍቅር ነገራችሁ እንደገና አዲስ የሚሆንበት በዓል ይሁንላችሁ። በዓሉን እግዚአብሔርን በመፍራት ምስኪኖችን በማሰብ እግዚአብሔር ያደረገልንን ቸርነትን እየተመለከትን የምናከብር በዓል ይሁንልን። በተለያየ ሁኔታ ድንበር በመጠበቅ ከድንበር እየጠበቁ ያሉ ወታደሮች፣ የመከላከያ ሰራዊቶች፣ ህግ አስከባሪዎች፣ ፖሊሶች፣ ትራፊኮች በዚህ በዓል በውጪ በጎዳና ሆነው ሰዎች ላይ አደጋ እንዳይደርስ እየተጉ ያሉ እና በሕክምና ላይ ያሉ ዶክተሮች፣ በስራ ላይ የተሰማሩ ብዙ ሰዎች እና በሆስፒታል ተኝታችሁ በእስር ቤት ሆናችሁ የምትመለከቱ ይሄ በዓል ለእናንተ የመከራ መጨረሻ የመነሻ ይሁንላችሁ። ይሄ በዓል የደስታ የመከናወን እንዲሆን በጌታ ፍቅር ተመኘውላችሁ። መልካም በዓል፣ መልካም ዓመት በዓል፣ መልካም አውደ ዓመት ይሁንላችሁ። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔን ነፍስ ሊታደግ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ ፕሮግራም ወይም ደግሞ መታሰቢያ ቀን እንኳን አደረሳችሁ ማለት እፈልጋለሁ። በመጀመሪያ እጅግ በጣም የምወድ የኔ አባት እግዚአብሔር ሰው ሐዋርያ እስራኤል ዳንሳ ከውድ እናታችን ማሚ አንቾ ከነ ልጆች ማሚ አሜሪካ ቴዲ ሁሉንም ጭምር እንኳን አደረሳችሁ ማለት እፈልጋለሁ። አጨብጭቡና ፍቅራችሁን ግለጡላቸው። ከዛ በመቀጠል በተለያየ አይነት ቦታ ውስጥ ምክንያቱም ይሄንን ራይ ጆይን ካደረኩ በጣም ረጅም ዓመት ነው። በዚህ ሁሉ ጊዜ ውስጥ በጣም በርካታ ከተማ ገባለሁ። በተለያየ ቦታ ላይ ያሉ መሪዎችን ፓስተሮችን በቅርበት አቃቸዋለሁ። የማቃችሁ በኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን በ396 አጥቢያዎች ዙሪያ ያላችሁ ፓስተሮች፣ ነቢያቶች፣ ወንጌል አስተማሪዎች፣ ዘማሪዎች ሁላችሁንም እንኳን አደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል በጣም የምወዳችሁን ቤተሰቦቼን በአዲስ አበባ በሻሸመኔ በተለያየ ስፍራ ያላችሁትን ጭምር እንኳን አደረሳችሁ ማለት እፈልጋለሁ። በዓሉ ዝም ብላችሁ የምታከብሩበት ከመብላት ከመጠጣት ያለፈ ዶሮ ከማረስ ስጋ ከመቁረጥ ያለፈ ብዙዎችን የምታስቡበት የተከፈለላችሁን እያሰባችሁ የምትኖሩበት ክርስቶስ ኢየሱስ ስለሰራላችሁ ስራ ዕውቅና የምትሰጡበት ለራሴ ብቻ ሳይሆን ለሌሎች የምትቆረሱበት እንዲሆንላችሁ ይሄንን እየተናገርኩኝ በዚህ ሰዓት ይሄንን በዓል ለማክበር ያልተፈቀደላቸው በርካታ ሰዎች አሉ። በሆስፒታል ያሉ፣ በሀገር ዳር ድንበር ላይ በመጠበቅ ያሉ የመከላከያ ሰራዊቶች፣ እንደገና ዶክተሮች፣ ሐኪሞች በተለያየ በማይመች ሁኔታ ውስጥ ላላችሁ በምንም አጋጣሚ ይሄ ቪዲዮ የሚደርሳችሁ እንኳን አደረሳችሁ ማለት እፈልጋለሁ። ቀሪ ዘመናችሁ ኢየሱስ ክርስቶስ እንደተነሳ ከመከራ ከችግር ከሐዘን ከለቅሶ ከተለያየ አዋጅ ጠላት ካወጣ ሁሉ ተነስታችሁ ወጣችሁ ጌታን የምታመሰግኑበት ምዕራፍ እንዲሆንላችሁ እመኛለሁ። ጌታ ኢየሱስ ይባርካችሁ። በገገመደን በገገመኔ በገገሰን ገለቶማ በቅድሚያ እንኳን ለ2018 ዓመተ ምህረት ለትንሣኤ በዓል እንኳን በሰላም አደረሳችሁ። ትንሣኤ ብዙ ትርጉም አለው። በጣም ጠለቅ ያለ ትርጉም አለው። ካዘጋጀነው ዝግጅት ቤታችን ለመብላት ካዘጋጀነው ሁሉ በጣም የሚተለቅ ትልቅ ትርጉም ያለው በዓል ነው። ትንሣኤ ማለት ከተዘጋጀልን ከጦር አመልጠን ለእግዚአብሔር የምንሰጠው ምስጋና ነው የሚያመለክተው። ትንሣኤ
ከቤትም ከውስጥም ከውጭም የተዘጋጀው የተሰናዳ ሞትን ያመለጠ ሰው የሚያበስረው የምስጋና ድምጽ ነው። እንደምታውቁት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሮማ ወታደሮች ከግራና ከቀኝ ከኋላ ከፊት ጦርን መዞ የመጨረሻ ልናሰናብተው ነው ብሎ የመጨረሻ ወግቶ ሊገሉ ቀብሮት እዛው ሊያስቀሩት ሲዘጋጁ ነበር። የትንሣኤው ጉልበትና ሞት የማይቀምሰው የናዝሬቱ ኢየሱስ ግን ያንን የተደገሰውን የሞትን መቃብር ፈንቅሎ ተነስተዋል። ሃሌሉያ! በዛ አጋጣሚ ይሄ ትንሣኤውን ስታከብሩ ሁለት ነገር እንድታውቁ ፈልጋለሁ። ጌታ ኢየሱስ ክርስቶስ ልክ ይሄንን የሞትን ጣራ ሰብሮ ወደ ታች ወርዶ የሲኦልን ቁልፍ ተቀብሎ ሲወጣ ለኛ ደግሞ የመጨረሻ ከቀንበር ነፃ የወጣንበትን የመጨረሻ አዋጅ ሲያውጅ አንድ ነገር እንድታውቁ ፈልጋለሁ። እሱ ምንድን መሰላችሁ? ጌታ ኢየሱስ በዛው ልክ አሸንፏል። እናንተም ደግሞ በራሳችሁ ልክ ያሸንፋችሁት ነገር አለ። የተዘጋጀላችሁን ሞት፣ በሽታ፣ መርገም አሸንፋችኋል። ኢየሱስ ጌታ ነው። በመጨረሻ እንደዚህ ልላችሁ ፈልጋለሁ። ይህ በዓል ለናንተ ከታገላችሁበት ከከባባድ ትግል አምልጣችሁ ከሚያሳደዱ ከአሳዳጆች አምልጣችሁ እዚሁ ጋር ነጭ በነጭ ሆናችሁ የመጨረሻና ያመለጣችሁበት የምስራች ያበሰራችሁ እንደሆነ በጭብጨባችሁ እንድትገልጡልን በጌታ ፍቅር ጠይቃለሁ።